በሉ በቃ እንቀጥል እስኪ። ቤሌንን አሁን እኔ እንድቀጣት ፍቀዱልኝ። ቤሌን የምታፈቅር ሰው አለ? የለም። ሰላም ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ አዲስ ቪዲዮ ነው። ሰብና ላይክ እያረጋችሁ ወደዚህ ቻናል ተቀላቀሉ እላችኋለሁ። ይዤላችሁ የመጣሁት ቪዲዮ እንግዲህ አዲስ ቪዲዮ አምነንና ወንድሙ ተገናኝተው አምነንና ወንድሙ እንግዲህ ሲገናኙ ስላገኘው በጣም ደስ ብሎኛል። ስለ እውነት ብሎ ወንድሙን ሲያመሰግነው ነበረ። ወንድሙን ሲያመሰግነው ስለዚህ እንግዲህ ስለ እውነት እንግዲህ በጣም እየተመሰጋገኑ ነው። ምስጋናው እንግዲህ የምን እንደሆነ ምስጋናው ለምን እንደሆነ አብረን እየተከታተልን ነው ማለት ነው። ነገሮቹ ከባባድ ቢሆንም ነገሮቹ ሁሉም ነገር ለበጎ ነው የሚሆነው ብለን እናስባለን። ነገር ግን በአሁኑ ሰዓት የአምነን ወንድም ሌላ ነገር እንደሚፈልግና ሌላ እንደ ጭቅጭቅ ነገር ለማንሳት እየሞከረ እንደሆነ ያሳያል ማለት ነው። ነገሮቹ ሁሉ ከባድ እስከሆነ ድረስ ነገሮቹ ሁሉ ለበጎ እስከሆኑ ድረስ ሁሉም ነገር ለሰላም ነው ማለት ነው። እንግዲህ የአምነን ወንድም እናትም እባክህ ምንም ነገር ለማድረግ እንዳትሞክር፣ እባክህን አደራህን፣ እባክህን የምን ችግር እየፈጠርክ ነው ብላ እንግዲህ በጣም እየተናገረች ነው ማለት ነው። ስለዚህ እንግዲህ ሁሉም ነገር ለበጎ ነውና ምንም ነገር እሱ እንዳያረግ ወይንም ወደ ንብረት እንዳይመጣና አንዳንድ ነገሮችን ምንም ነገር እንዳያረግ ስለዚህ እየተናገረች ነው። እሱ እኔ ምንም ነገር አላረግም፣ ምንም ነገር እኔ አላረግምና ነገሮቹ ሁሉ ለቀላል ነው፣ ሁሉም ነገር ለበጎ ነው ብላ ስትናገር ነበረ። ይሄንን ደግሞ ያመነበትም ያለ ሰው አይመስለኝም። እንግዲህ ወይዘሮ መሪየምም አምነንን አብረን የሆነ ቦታ እንሂድ ምናምን ብላ ስትጠይቀው ነበረ። አቶ አምነን ግን ፍቃደኛ አይደለም። ስለዚህ መሪየም ምን እያልሽ ነው? ያንቺ ችግርስ ምንድነው ብሎ እየጠየቃት ነበረ። ነገር ግን ያንቺ ችግር ምንድነው ብለሽ ምንድነው ብለሽ ሳትጠይቀኝ በፊት ነገሮቹ ሁሉ በጣም ከባድ እስከሆኑ ድረስ ነገሮቹ በጣም ነው። አንዳንድ ጊዜ ትንሿ ልጅም ሰንደረላ የት ነው የሄደችው ብላ አንዳንድ ነገሮቹ ስለ ሰንደረላ ስትጠይቅ ነበረ ማለት ነው። ሰንደረላ የትም አይደለም ያለችው። ስለዚህ አንቺ ሰንደረላ ብለሽ የምትጠሪው ሰው ማን ነው ብላ ስትጠይቅ ነበረ ማለት ነው። ሰንደረላ ማለት አንቺ ካላወቅሽ ሰንደረላ እኮ ብሌን ነች። መሪየም ደግሞ ብሌንን ሰንደረላ ብለሽ እንዳትጠሪ ብላ ስትነግራት ነበረ። እንዴት ነው ብሌንን ሰንደረላ ብዬ
የማልጠራት ምክንያቱም ምንድነው ብላ ስትናገር ነበረ ማለት ነው። እና ነገሮቹ ሁሉ እንግዲህ በጣም ከባባድ እየሆኑና ነገሮቹ ሁሉ መሪውምም አንቺ ማነሽ ሰንደርላ ነሽ ብላ ህፃኗ ስትጠይቃት እኔ ሰንደርላ አይደለሁም፣ እኔ ሰንደርላ አይደለሁም፣ እኔ ግን ሌላ ሴት ነኝ። ለአምነን ለአጎቴ አምነን ምንድነው የምትሆኙ ብላ ስትጠይቃት ነበረና እንግዲህ ምን እንደምትሆነው ጓደኛው ነኝ እንጂ ምንም ነገር አልሆነውም ብላ ነው የተናገረችው ማለት ነውና ሁሉም ነገር ለበጎ ነው። ስለዚህ ትንሿ ልጅ ከማርያም ጋራ እየተጨዋወተች ማርያም ላይ በር ነው የዘጋችው ማለት ነውና በሩን ቁልፍ አርግታባታለች። በሩን ስለቆለፈችባት ስለዚህ እንግዲህ እቺ ፈልፈላ ልጅ ለካ እነሱ ማርያምና ህፃኗ ለካ አይስማሙም። እሷ የምትፈልገው ማርያምን ነው ማለት ነው። የምትፈልገው ማርያምን ነው እንጂ ሌላን ሰው እሷ አትፈልግም። ሌላን ሰው እሷ አትፈልግም ማለት ነውና ሁሉም ነገር ለበጎ እንደሆነና ሁሉም ነገር ለመልካም እንደሆነ እንግዲህ አሁንም ቅድምም ሄዳ ገብታ በር አንኳኩታበት ስትገባ ያየችው ነገር ምንም አላስደሰታትም። ያየችው ነገር ያላስደሰታት ነገር ከእንትና ጋራ ከእሷ ሁሌም ከሰንደሪላ ጋራ እንድትገናኝ ነበረ የፈለገችው ማለት ነውና ስለዚህ እንግዲህ ለምን እንደዚህ ታረጊያታለሽ በሚል ሁኔታ ነገሮቹ በጣም በሷ ላይ እየከበደ ነው ማለት ነው። አሁን እንግዲህ ማነች ቢሊየንን ነው የምትፈልገው ህፃና ቢሊየንን በጣም ነው የምትወዳት በጣም ነው የምታከብራትም ማለት ነውና ሁሉም ነገር ለበጎ እስከሆነ ድረስ ስለዚህ እንግዲህ ምንም ነገር የሚመለከተንና የሚያገባን ነገር የለም። ስለዚህ እንግዲህ እዚህ ጋር ደግሞ አምነነች የአምነን እህትም በጣም እየጠየቀቻት ነው ቢሊየንን። ቢሊየን ደግሞ በጣም እየደነገጠችና በጣም ሁሉንም ነገር በየአንዳንዱ ሁሉም ነገር ለሷ ከባድ እንደሆነና ለሷ በጣም ችግር እየፈጠረ እንደሆነ እየተናገረች ነው ማለት ነው። ስለዚህ እንግዲህ ሁለቱ ወንድማማችም ስላገኘሁም ስላገኘኸኝም በጣም ነው የምናመሰግነው ብለው እርስ በራሳቸው እየተመሰጋገኑ ነበረ። ነገር ግን እንደዛ ቢሆንም ነገሮቹ ለነሱ በጣም ከባድ ቢሆንላቸውም ሁሉም ነገር ለመልካም ነው። ሁሉም ነገር ለበጎ እስከሆነ ድረስ ምንም ነገር እሱ ስልክ ደውሎ የሆነ ሰው እንግዲህ እየቀጠረ ነው። ያ የቀጠረው ሰውም ለሱ የሆነ ነገር እንግዲህ እንዲያደርግና የሆነ ነገር የሆነ ችግር እንዳይፈጠር ማጋ ነው የደወልከው ተብሎ እየተጠየቀ ነው ማለት ነው። ቢጠየቅም እንግዲህ ባይጠየቅም ነገሮቹ ሁሉም ለበጎ እንደሆኑና እሱ ግን የሚፈልገውን ነገር ብቻ እንዲያገኝ ነው የሚፈልገው። አቶ አምነንንም በትክክለኛው ውስጡን ደብቆ እያነጋገረ እያለም ነገሮቹ ግን ለበጎ እስከሆኑ ድረስ
ስለዚህ ምንም ማድረግ አይቻልም ማለት ነውና የድሮውንም እንግዲህ ፋይሉን የጠፋበትና አንዳንድ ነገር በመካከሉ እያስገቡ ነውና አቶ አምነን ደግሞ ልብሱ ሲመጣ ልብሱ በጣም ብትንትኑ ወጥቷልና የራሱ ልብስ በጣም ነው እየተበታተነና በጣም እያስጠላና በጣም ነው ክፍሉ ውስጥ ብትንትኑ ወጥቶ በጣም ነው እያካበደ ያለው ማለት ነውና ህፃና ሁሌም ከቢሊን ጋራ ተናግሬዋለሁ። ሁሌም ከቢሊን ጋራ ነው እንትን እያደረገ ያለው እየተጫወቱ ያሉት። ሁሌ ስትመጣ ቢሊንን ነው የምትፈልገው፣ ቢሊንን ነው ደግሞ ሰንደረላ የምትለው ማለት ነውና ወደ ሌሎቹ ቪዲዮም አብረን ስንሄድ እንግዲህ ቢሊን ያምነንን ወንድም ቁጭ አድርገው መኝታ ክፍሏ አስተኝተው በጣም አንዳንድ ነገሮች እየነገረቻቸው ነው። ስለዚህ አንዳንድ ነገሮች እየነገረችው እሱ እንግዲህ በጣም ብዙ ነገሮች ስለ መጽሐፍ ቅዱስ ነው መሰለኝ እያነበበችለትና እሱ ቁጭ ብሎ እያዳመጠ እንደሆነ ነው እየነገራት ያለው ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ እናንተም ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝና ወደዚህ ቻናል እንድትቀላቀሉ የኔ ምኞት ነው። ብዙ ነገሮች እንግዲህ ይሄ ቻናል ሁለገባ ቻናል ነው ብዬ እናገራለሁ። ነገሮቹ ባይመቻቹም አብረን የምናደርገውን ነገር ወደፊት እናያለን ማለት ነው። ተከታተሉ ማለት ነው። እና እንግዲህ የአምነን ወንድም ምን ፈልጎ ነው? ወንድሙን ሲያይ መረበሽ አይፈልግም። ወንድሙን ሲያይ ደህና ሰው ነው የሚመስለው። ስለዚህ የሱ እናትም ምንም መጥፎ ነገር እንድታረግ በእግዚአብሔር ስም አልፈልግም ብላ እየተማጸነችው ነው። እሱ ግን ምንም ማንም ሰው አረጋለሁ ብዬ እያሰብኩትን ማንም ሰው የሚከለክለኝ ሰው የለም፣ ነገም ዛሬም አደርጋለሁ በሚል ሁኔታ እየተናገረ ነው ማለት ነው። ስለዚህ ሁሉም እንግዲህ ቁጭ ብሎ የሚያደርገውን ነገር እየጠበቀ ነው። ምግብም ሲሰራ እንደ ቢፌ አብረው ተሰብስበው የሚበሉና አብረው ተሰብስበው ተደስተው እንደሚኖሩ ነው እያሳዩ ያሉት። ግን አንዳንድ ነገሮችን እንዲጨርሱና አንዳንድ ነገሮችን እንዲያስተካክሉ እየተመካከሩ ነው ማለት ነው። ስለዚህ ሁሉም ነገር ለበጎ እስከሆነ ድረስ፣ ሁሉም ነገር ለመልካም እስከሆነ ድረስ ምንም ማድረግ አይቻልም ማለት ነውና እንግዲህ እናንተም ላይክ እና ሰብስክራይብ አድርጉኝ። በእርግጥ ይሄንን ቪዲዮ ዛሬ በትክክለኛው ነገር አላወራውም። ልቤ የሆነ እየደበረኝ ስለሆነ ልብም እያረኩ አይደለም እያወራሁትና እንግዲህ ዘና ፈታ እያላችሁ ላይክ እያደረጋችሁ አበረታቱኝ። እኔ ሲከፋኝ እና ዛራ ታሪክ ስትነግረኝ ነው የምረሳው እና ደግሞ አንተ ላይ ሊሰራ ይችላል ብዬ አሰብኩኝ።